ሰላም ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። በተለምዶ ሰዓት መተናል። እስቲ አንድ ላይክ አድርጉ። ተባረኩ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ይሄን ቪዲዮ ሼር ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ስሙ ይሄንን ጉድ ይላሉ እግዚኦ ሰዓት ለከ ይላሉ እግዚኦ ሰዓት كما تباركنا لنا بمسكن كذورك مرال مسكن جاسبورا دسورون تقبلنا وال بمورال مرال سمعتوا مرال سمعتوا እኔ አልገባኝም። የገባችሁ ሰዎች ብቻ ብታስረዱ ይደስለኛል። ይሁን ክብር ሁሉ ለኢየሱስ ይሁን። ግን ኢየሱስ ብቻውን ያድናል። ያለሱ ህይወት የለም። ሌላ ሁሉ ተረት ነው። ኢየሱስ ብቻ ነው ህይወት ለሰው ልጆች በሙሉ አለቀ። 4 ነጥብ። ይሄ እውነት ነው። ምንም ማድረግ አይቻልም። ስሙ ይሄንንም ፕሮቴስታንት ወንድሞቻችን ማስተላለፍ ፈልገው መልእክት ምንድነው? ፕሮቴስታንት ወንድሞቻችን እጅግ በጣም በክርስቶስ ፍቅር እንወዳቸዋለን። ከኛ በላይ ደግሞ በመስቀል ተሰቅሎ ዋጋ የከፈለልን የእምነታችን ጀማሪና ፈጻሚ የሆነ ጌታችን ኢየሱስ ክርስቶስ ይወዳቸዋል። ከሁሉ በላይ ግን ማስተላለፍ ፈልገው መልእክት ምንድነው? ፕሮቴስታንት እህት ወንድሞቻችን ልባችሁ እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን እና በቻላችሁት አቅም የቤተክርስቲያናችንን ትምህርቶች ምን ያክል መጽሐፍ ቅዱሳዊ እንደሆነ አውቃችሁ ተረድታችሁ እምችሉም ደግሞ ቀርባችሁ ጠይቃችሁ ልባችሁ የሚናፍቀውን ጌታ እንድታገኙት ያው በፍቅር እጠራችኋለሁ። ተቀብለናል፣ ደርሶናል። ግራ ቀኙን አይተን አውርደን አውጥተን በዚህ ውሳኔ ላይ ደርሰናል። ወደ ግብጽ አንመለስም ብለናል። ወደዚህ እኮ ነው የምለው። ስሙ ይሄንን ሌሊቱ 9 ሰዓት ተነስቼ አባታችሁ ነው ያደርሳለሁ የምትሉ ጌታ ሆይ በሉ። ጌታ ሆይ ማታ ስትተኙ ቃል ትላላችሁ። ሌሊት 9 ሰዓት አንድ ኃይል ተልኮላችኋል። እሱን ትሰጣላችሁ፣ ያነሳላችኋል። 9 ሰዓት ሌሊት ተነስታችሁ አባታችሁ 12 ጊዜ ስታደርሱ እኛ አምልጠናል። በክርስቶስ በአብ ቀኝ ነው ያለነው። ተመልሰን እንደገና ወርደን ሌላ ዓለም ውስጥ አንገባም። ክብር ሁሉ ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። የእኛን እንትን አይታችሁ ወደኛ እንድትመጡ ምናምን የሆነ ነገር ያወቀ አይመስልም። ዝም ብሎ ውስጡ እኮ ባዶ ነው። ኩፍ ብሎ በቃ ኢየሱስ ያድናል። ተረት ግን ገዳይ ነው። አንመለስም ብለናል። ክብር ሁሉ ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ብቻውን ሕይወት ይሰጣል። መቼም ቢሆን የግብጽ ሽንኩርት አይናፍቀንም። አምልጠናል በክርስቶስ። ና ወደ ኢየሱስ ሳይመሽ በጊዜ አንተ ራስህ አምልጥ። ሕይወት እሱ ነው። ከሱ ውጭ መንገድ የለም። ኦልሬዲ ገደል ነው። ወደ ኢየሱስ ከመጣ ሕይወት ነው። አለቀ። ይሄ ነው እውነታው። ስሙ ይሄንን ሄሎ ያናድደኛል አንዳንድ ሳስበው ማርያም ወንድሞች ምናምን ትላለህ እንዴ? ወይኔ የደረሰብኝ መከራ ነው። በኢየሱስ ስም ማርያምን ሌላ ሰው ቢሆን እኮ ራሱን ያጠፋል። ጌታ ራሱን ነበር የሚያጠፋው። እውነት ራሱን ያጠፋል። ማርያምን እኔ ቴሌግራም ግሩፕ የለኝ፣ ዋትስአፕ ግሩፕ የለኝ። ብቻዬን ማርያምን ስራዬን ሰራለሁ። እኔ በክርስቶስ ከዳኑት ግሩፕ ከወጣችሁ የዋትስአፕ እና የቴሌግራም ነው ምናፍቃችሁ። ግራ ግብት ያለ ህይወት ትኖራላችሁ። ጊዜያዊ ነገር የሆነ ነገር አስቀድማችሁ ከሄዳችሁ እንደዚህ ነው መጨረሻው።
ህይወት ግን አሁንም ኢየሱስ ነው። ኢየሱስ በሌለበት ምንም ሰላም እንደሌለ በደንብ አድርጋችሁ እየሰማችሁ አንዳንድ ጌታ በኢየሱስ ክርስቶስ እንግዲህ አስቡት። ሙለታ ማለት የቴዎሎጂ አስተማሪ እኮ ነው። የፕሮቴስታንት የቴዎሎጂ አስተማሪ ነው። እንደዚህ እኮ ነው አንገቱን ያስቆጥ። እንደዚህ እኮ ነው ማለት አይ ላመንኩበት እምነት ጠልቄ ስለሆነ እውነት ጠልቄ ስለሆነማ እኔ ፍቅር ካጣው ነው የሚደብረኝ። ይኸውላችሁ ጌታ ምስክሬ ገንዘብም አይደለም ምንም አይደለም። ሰው ግን ፍቅሩን ከቀነሰብኝ ፊቱን ካዞረብኝ በጣም ይሰማኛል። በጣም ማርያምን በጣም ነው የሚሰማኝ ማለት ነው። በሰው ላይ አትፍረድ፣ በሰው ላይ አትፍረድ። ይሄ ያለ ነው። ሰው እንደዚህ ነው። በቃ እንትናም ብላ እንትናም መለየት አትችልም። ሰው እንደዚህ ነው። የክርስቶስ ፍቅር ብቻ ቋሚ፣ ብትወርቅም ብትነሳም ካንተ ጋር ሆኖ የሚቀጥል እሱ ብቻ። ከኢየሱስ ፍቅር የሰው ይበልጣል ብለህ በሄድክበት እንደዚህ ነው። የሰው ፍቅር እኮ መጨረሻው እኮ እንደዚህ ነው። ይሄ ግልጽ ነው። ለምን ያልዘለቀም ከኔ ጋር እኩል አይሄድም? ሰው ነው። የክርስቶስ ፍቅር ብቻ ካንተ ጋር የሚሄድ። ስለዚህ ሰው ላይ ክፉ ባትናገር ጥሩ ነው። የሰው ፍቅር የኢየሱስ ብቻ ዘልቆ የሚሄድ። ክብር ሁሉ ለኢየሱስ ይሁን። ለምን መሰላችሁ? አይታችሁ ከሆነ ጳውሎስ በመከራውና በችግሩ ጊዜ ገባችሁ? በመከራውና በችግሩ ጊዜ እስር ቤት ታስሮ እንግዲህ እስር ቤት ታስሮ ባለበት ሰዓት ላይ እስር ቤቱን ዶሚኔት አድርጎ እንዲወጣ ካስቻሉ ነገር አንዱ የሰዎች የቤተክርስቲያን ፍቅር ነው። ገባችሁ? የቤተክርስቲያን ፍቅር እያንዳንዱ ግሩፕ አለው። ቴሌግራም ግሩፕ የከሌ ቴሌግራም ግሩፕ የከሌ ቴሌግራም ግሩፕ ምናምን አለው። እዛ ውስጥ ደግሞ እናንተ አላችሁበት። ገባችሁ? የሆነ ወንድም በወንድሙ ላይ ምናምን ሲነሳሳ እዚህ ጋርም እዛ ጋርም አንድ ትሆናላችሁ። ኖ ሁሉ ጊዜ ግን እግዚአብሔር እናስቀድሙ። እሺ ሁሉ ማለት ነው። እዚህ ጭንቀት ውስጥ ለመውጣት ወደ ኢየሱስ መምጣት ብቻና ብቻ ነው ህይወት። በቃ አለቀ። ብትታረቅ ተመልሰ እዛ ግሩፕ ውስጥ ብትገባ አንተ እነሱ ቴሌግራም እና የዋትስአፕ ካለ አንተ የኢሞ ብትከፍት ያው ነው ህይወት። ያው ያለ ኢየሱስ ህይወት ባዶ ነው። ውሃ ቅዳ ውሃ መልስ ምንም የለም። ንፋስን እንደመጨበጥ ነው፣ አይጨበጥም። ዋጋ አትክፈል። እረፍት ኢየሱስ ነው። ሰላም ኢየሱስ ነው። ደስታችን ኢየሱስ ነው። ምንም ማድረግ አይቻልም። ሁሉ ነገር አልጋ ባልጋ ሆኖ መሰለኝ እንደምንደሰተው ብዙ ነገር አለ፣ ግን ከዛ የሚያልፍ አለ። ኢየሱስ የሚባል ሰላማችን፣ ደስታችን የማይወሰድ። ለዛ ነው ደስተኛ ሆነን የምንኖረው። ና ወደ ኢየሱስ፣ ወደ ቤቱ ተመለስ። ይሄ ነው ሰላም። ከዚህ ውጭ ጭንቀት ውስጥ ትኖራለህ። ያለ ኢየሱስ ሰው ደስተኛ ሆኖ አይችልም። ወደፊትም አይሆንም፣ ከዚህ በፊትም ሆኖ አይታወቅም። አትሞክር፣ ትርፉ ድካም ነው። እንግዲህ ምንም ማድረግ አይቻልም። ብቻውን ያድናል። ስሙ ይልም እግዚአብሔር ሰማይና ምድርን የፈጠረውን የመጀመሪያው ቀን ጳጉሜ 1 ነው። የፍጥረት 6ኛው ቀን አዳምን በኤላ ምድር ፈጥሮት አምጥቶ ገነት ያኖረው መስከረም 1 ነው ይላሉ። ገነት ደግሞ የት ነው? ኢትዮጵያ ውስጥ ነች። ረፍ የልጅ አባት ነረፍ ታወኝ ረፍ በቃ እርግብ ተልካ ሄደችና ምን አመጣች? ዘንባባ ዝንጣፊ ይዛ መጣች። በጣና ሐይቅ ላይ ያረፈች። ስለዚህ ምን አይነት ነገር አደረገች አይደል? ዘንባቢ ዝንጣፊ ይዛ የምትመጣው ለምነት። አሁን የኛ ወቅት ላይ የወቅት ላይ ለምነት እሸትነት የምናይበት ወቅት ስለሆነ እሱ ነው። ሁለተኛው አዳምን አምጥቶ ያኖረበት ቀን ኢትዮጵያ ውስጥ ገነትም ስለሆነች ማለት ነው። አዳም ከምድር አፈር አበጀው። መጽሐፍ ቅዱሳዊ ጥቅስ ነው። ምድር ሰማይ ላይ አይደለችም፣ ገነት እዚህ ላይ ምድር ላይ ነው ያለችው። እንደዚህ አይነት ነገር ስትሰሙ የምትናደዱ ሰዎች ተረጋጉ እንጂ ምን ሆናችሁ? ታዲያ ተረት አይሻሻልም? ምንድን ነው የምትሉ? ከፍ ብሏል፣ ዲጂታል እየሆነ ነው። ቻሉበት። ኢየሱስ ህይወት ይሰጣል። ተረት ገዳይ ነው። እንግዲህ ምንም ማድረግ አይቻልም። ብቻውን ህይወት ይሰጣል። ያለ ኢየሱስ ኑሮ እንደዚህ ነው። የምታወሩትን የምትጨብጡትን አታውቁም። በቃ
ሕይወት ኢየሱስ ነው። ከሱ ውጪ መንገድ የለም። ሌላ ተረት ካነበባችሁ ተያይዘን ወደ ገደል ኑ። ወደ ኢየሱስ ቅዱሱን ቃል ገልጣችሁ ሕይወት እሱ ነው። ምንም ማድረግ አይቻልም። ስሙ ይልን መልካም ወጣት ቢሮ ነው ከልጇ ጋር መጣ። ልጅቷ በጣም ልጇ ቆንጅዬ ነች፣ የሴትዮዋ ልጅ። በጣም ተቸግራ ብር ለመበደር መጣች። የቸርችም አባል ነች። ደቀ መዝሙር ትምህርት ልጇንም እሷንም እኔ ያስተምራቸዋለሁ። ከዛ አውርቷት ምናምን ስትወጣ እያለቀሰች ነው። ለኔ ነግራኛለች ብር ልትበደር ምናምን እንደምትፈልግ ብዙ ነገር እንትን እንዳጋጠማት ምናምን ነግራኛለች። እና ልጆች አሏትም ባሏ ደግሞ በጣም በቃ አይሰራም። አሁን በህይወት የለም። በህይወት የሌለበትን ምክንያት እነግርሃለሁ። ልጅሽን ስጭኝና ብር ሰጥሻለሁ አላት። ሴትዮዋ እያለቀሰች ወጣች። ምን ነው ምናምን ስላት ተወኝ ፍቅር ተወኝ አለች። ሆነሽ ነው ምናምን አልኳት። ያውቃሉ ቸርች ላይ ያሉ ሰዎች። በስድስተኛው ወር ምናምን አርግዛለች ሴትዮዋን። አንዳንድ ውሸት ስታወሩ እኮ ለመቀበል ራሱ እኮ ሌላ ውሸት ያስፈልጋል። እኔ አሁን ሰው አያጠፋም ብዬ አላስብም። ዮናታን ሰው ነው ሊያጠፋ ይችላል። ግን አንድም ቀን ውሸት በዚህ ደረጃ ራሱን አሳድጎ ከፍ አድርጎ ሌላ ደረጃ ደርሶ ይመጣል ብዬ አስቤ አላውቅም። ኧረ በስመ አብ! እንደው ውሸት እንኳን ስታወሩ ለጆሮ የሚመች አድርጎ እንጂ ሰሚ የሚባል ነገር አለ እኮ። እኛ እንሰማለን። የሆነ ማይክ አገኝታችኋል፣ ካሜራ ቁጭ ብሎ እንትን ብቻ ለእኛ የሚመች አድርጎ እንጂ ደረጃው ከፍ አለ። በስመ አብ ወልድ። ለሆነ አገልጋይ ለሆነ ሰው ጥብቅና መቆም አልፈልግም። ነገር ግን ቢያንስ በግል ያላችሁትን ጥላቻ በዚህ ደረጃ አሳድጋችሁ መምጣት ትንሽ አይከብድም? አይከብድም? አላደገም? ትንሽ አልበዛም? መጠኑ አልሰፋም? ኢየሱስ ብቻውን ያድናል። ጥላቻ ገዳይ ነው። ውጡ ከዚህ ውስጥ። ኧረ እውነት አውሩ። ጥላቻ ገዳይ ነው። እውነት ባትናገሩም ዝም በሉ። በዚህ ደረጃ መዋሸት ይቻላል ብዬ አስቤ አላቅም፣ ግን ሆኗል። ምንም ማድረግ አይቻልም። ከባድ ነው። ኢየሱስ ብቻውን ያድናል። ኑ ወደ ኢየሱስ። ከጥላቻ ውጡ። ክብር ለኢየሱስ ይሁን። ስሙ ይንንም ቦነስ ስላገኘሁሽ ደስ ብሎኛል። እኔ ላገኝ አልፈለኩም ነበር። በጌታ ነኝ ስትል ግን ማረከኝ። ምናልባት ከጌታ ከሆነ ይሄ ሰው እስቲ ሄጄ ላግኘው ብዬ ነው። እኔ መጽሐፍ ቅዱስ ታነባለህ አንተ? አምላኬ ይሄ ነው መሻቴ ነው እና እኔ የኛን 66 ጨርሼ የዛን ቤት 81 ማንበብ ጨርሰሽ እኔ ፈለከውን የመጽሐፍ ቅዱስ እውቀት አለኝ። ተምሬያለሁ መጽሐፍ ቅዱስ እና ምን ልል ነው? በጌታ ነው። መዝሙረኛው ዮሴፍ ሲናገር ምን ይላል መሰለህ? ማለት እግዚአብሔር መዝሙረኛው ዮሴፍ ራሱ መዝሙረኛው ዳዊት ነው። ዝም አንተ ከሪ በላይ ታውቃለህ ማለት እንዴ? ችግር አለብህ ከኔ ጋር ጨርሻለሁ ብለሻል እኮ። ችግር ምንድን ነው? ከኔ በላይ አውቃለሁ እና ስሜታዊ እና መዝሙረኛው ዮሴፍ ሲናገር እግዚአብሔር እረኛዬ ነው የሚያሳጣኝም የለም በለመለመ መስክ ያሳድረኛል እና ምን ልል ነው መሰለህ? እኔ አሁን አንተ ሳገኝ በጣም ነው ውስጤ የረካ። ሔዋን ምን አለች በመዝሙሯ? ቀንዴ ከፍ ከፍ አለ፣ አፌን በጠላቶቼ ላይ ተከፈተ። ምን ልል ፈልግ? አይ ቆይ በቃ ሻል ቆይ ማለት ሔዋን የመጀመሪያ መዝሙር እንደሆነ ማታውቂው አንቺ በመዝሙሯ ምናምን እየገመትከኝ ነው። እኔ ያነበብኩ ሰው ነኝ። ቸርችም ሄዳለሁ ሰኞ፣ እሑድ ሁሌ እና ካንተ ጋር እግዚአብሔር ብዙ ነገር ያዘጋጀልኝ ይመስለኛል። አረ ያ ምስኪኑ ይሁዳ ወንድሞቹ በ30 በ20 ዲናር ሲሸጡ ዮሴፍ ነው መዝሙረኛው ያልሽው ማለት ነው። ራሱን አንተ አታነብም? እንደውም ከዚህ በኋላ ምንም የሚቀጥል ነገር አይኖርም። አንተ መጽሐፍ ቅዱስ አንብብ። ሄቻለሁ በቃ እሺ። ቀልድ ይመስላል ግን ቁም ነገር ያደርሰው የሌለው ያልደረሳችሁበትን
ኧረ አንብቡ። የትም አለ ደግሞ እኮ መጽሐፍ ቅዱስ አለ። ኧረ ገልጣችሁ አንብቡ። ክብር ለኢየሱስ ይሁን። ቀልድ የሚመስል ግን ቁም ነገር። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙ ይልንም አብዛኞቹ ንቅሳቶች ጤናማ አይደሉም። በባህል ውስጥ ያሉ ንቅሳቶች አብረህ የምትነቀሳቸው ነገሮች ወይ የምትነቀስባቸው የኪዳን ነገሮች የተፈለገው ነገር ከደምህ ጋር አብሮ ማገናኘት ነው። ሁልጊዜ ኪዳን በደም ነው የሚገባው። ስለዚህ በመርፌ በመፍሳት እነዛን ውሎች የሚነቀሱ እነዚህ ሰዎች አጋንንታቸው ራሱ አይወጣም። እሺ በጣም ከባድ። እዚህ ላክነው ሰው ነበር አንድ ጊዜ ትዝ ይለኛል። ሄደ ሐኪም ቤት አስወጣው ያለ እዚህ ጋር ነው ያደረጉበት። ቄሶች መርጌታ ደብተራ ምናምን የሚባሉ የተነቀሰ ካየህ ጳጳስን ብታይ አለ ችግር አለ። እንደዚሁም ብዙ ሰዎች በንቅሳት በኪዳን ዓለም ውስጥ ይደባለቃሉ። ሁለተኛው ንቅሳት ስነ ውበት ነው። ብዙ እናቶቻችን ከባህል የተነሳ የሚነቀሱት ንቅሳት ለመዋብ ብለው ሴቶቹ እንሶስላቸውን ይቀባሉ፣ ንቅሳታቸውን ለውበት ብለው። የዚህ ዘመኑ ደግሞ አብዛኛው ነገር የተገናኘው ልክ እንደ መጀመሪያው ከመናፍስቱ ዓለም ጋር ነው። ነገር ግን እንደ ጥንቱ ያለ ነገር ሳይሆን በጣም ዘመኖ ዘመናዊ ሆኖ ያለ የሚቀረጽብህን ዲዛይን እንኳን የሚቀረጽብህን ነገር እንኳን ብዙ ሰው አያስተውለው። አንዳንድ ሰው የሚገዛውን ልብስ እንኳን በደንብ አያስተውለውም። በቀደም ለማን ነበር እያሳየው ነበር። አንዱ የባፎሜቱን ኮከብ ጃኬቱ ላይ ተሰፍቶለታል። ዝም ብሎ ይነጉዳል። በዚህ ሙሉ የባፎሜት ኮከቡን ከነ ጽሁፎቹ ከነ ድግምቶቹ አያውቅም ልጁ። በቃ ወይ አንድ ሰው ሰጥቶታል ወይ በርካሽ ዋጋ ከሆነ ነገር ገዝቶታል። በቃ አርጎት ይነጉዳል። እንደዚህ ነገሮች አሉ የሚደረግላቸው። እባብ ሲቀርጹብህ ለምንድን ነው ብለህ መጠየቅ ነው። አጽም ሰርተው ሲያረጉብህ ምንድን ነው ብለህ መጠየቅ ነው። ከሁሉ በላይ ግን ከቆዳህ ጋር ብቻ ሳይሆን ነገሮቹ የሚገናኙት ከደም። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ሰምታችኋል። በደንብ አስተውሉ። አሁንማ ታቱ በታቱ ስትሆን የሆነ ነገር ስታይ በቃ የመሰልጠን ጥግ ወይ እርድና ጥግ ላይ ደርሳል የሚል አመለካከት ላይ ነው ያለ ነው። ከጀርባ ግን ሰይጣን አንተን ምን እያደረገ ነው? ምንም የምታውቀው ነገር የለም። እዚህ ጋር ሰዎች በሰጡት ኢሜጅ ብቻ እንትን ነኝ ብለህ ተኮፍሰህ ትሄዳለህ። አጋንንት ከስር እየበላ ነው። ይሄን ነገር አታርጉ። በቃ ተው። በጌታው ነው ራሱ ይሄን ምን ያሳዝናል። በደንብ አስተውላችሁ ሂዱ። ኢየሱስ ያድናል። ከሱ ውጭ መንገድ የለም። ምንም ማድረግ አይቻልም። ስሙ ይሄንን ማምለጫው ጊዜ አሁን ነው። ማምለጫው ጊዜ አሁን ነው። ይቅርታ መጠየቂያው ጊዜ አሁን ነው። አሜን። ኢየሱስ ሊመጣ ሰዓቱ አሁን ደርሷል። ሰዓቱ ደርሷል ወገኖቼ። አሁን አሜን። ምሕረትን ማሩ በሉ ጌታ ወደ ኢየሱስ ተመለሱ ወገኖቼ። ወገኖቼ ኢየሱስ ይሻላችኋል። አሜን። አሁን ማምለጫው ጊዜ አሁን ነው ወገኖቼ። አሁን አምልጡ። አሜን። ከሰይጣናት ማምለጫው አሁን ነው። አሜን። ኢየሱስ ጌታ ወደ ጌታ ተመለሱ። የማምለጫው ጊዜው አሁን ነው። ጊዜው አሁን ነው። ኑ ወደ ኢየሱስ። ደስ ይላል በዚህ ዕድሜ። ክብር ሁሉ ለኢየሱስ ይሁን። አረ እግዚአብሔር ባርክ፣ ተባረክ። ኑ ወደ ኢየሱስ። ጊዜው አሁን ነው። ምንም ማድረግ አይቻልም። አዳኝ እሱ ነው። ስሙ ይንንም ኃያለው የኔ ጌታ ኢየሱስ ታማኝ ነው። በእውነትም ኢየሱስ ፍቅር ነው። ፍቅር ነው። ሽኩር የስራን ቤታና ተሞት ያተነፈ ጽዛና ከታደክት ባሬ በክረና ገርብት ባሬም በነና ቅጪ ባሬም በችነና ያኸብል ኳቅየኸ አባ ቀየን ባኸ መቅየኸ ሰይን ባኸ መሸኸ አመስኪንን ባኸ መምትሰ የትም ሆናችሁ ምንም ውስጥ ሆናችሁ ደስተኛ መሆን ከፈለጋችሁ ኑ ወደ ኢየሱስ። ወደ እሱ መጣችሁ ደስተኛ ለመሆን ምክንያት ሰበብ አትፈልጉም። በቃ ኢየሱስ በመሆናችሁ ብቻ ደስተኛ ትሆናላችሁ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ስሙ ይንን
5 ጊዜ ማርያም ታማልዳለች ይበል። ሶስተኛ ቅጣት ልበል። ሶስተኛው መርጫለሁ። 3 ማርያም ታማልዳለች በል ነው። እሺ ይላል። ማርያም አታማልድም። ሮሜ 8:34 የሞተው ይልቁንም ከሙታን የተነሳው በእግዚአብሔርም ቀኝ ያለው ስለኛም የሚማልደው ክርስቶስ ኢየሱስ ነው። አማላጅ ኢየሱስ ክርስቶስ ነው። አንድ ሌላ ሁለተኛ ማርያም አታማልድም። እሺ አንደኛ ጢሞቴዎስ 2:5 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከለኛ የሆነው አንድ አለና እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ሶስተኛ ማርያም አታማልድም። እነርሱ እንዳይኖሩ ሞት ስለከለከላቸው ይላል። ግን ኢየሱስ ክርስቶስ የማይጠፋ ሊቀ ክህነት አለው። የማይጠፋ እነሱ እንዳይኖሩ ሞት ከልክሏቸዋል። ዕብራውያን 7:25 ላይ ሄደ ማንበብ ትችላለህ። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ይላል። አማላጅ ኢየሱስ ክርስቶስ መጽሐፍ የሚለው ነው። መጽሐፍ ቅዱሳችን የሚለው ነው። አማላጅም መካከለኛም ኢየሱስ ክርስቶስ ብቻ ነው። ሌላ አማላጅ ሊያድነን የሚችል የለም። ምክንያቱም ሰውና በእግዚአብሔር መካከል ለመግባት አንድ ሰው ንጹህ መሆን አለበት። ገባህ? አሁን የኔ ደም ቢፈስልህ እኔ ብገረፍልህ ሊያነጻ አይችልም። የኔ ደም ራሱ ንጹህ አይደለም። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ስለሚል የኔ ደም ንጹህ አይደለም ብገረፍ። አሁን አንድ ሰው ቢገረፍ ንጹህ አይደለም። እንዲሁ ቢገረፍ ራሱ ትክክል ነው። እንዲሁ ራሱ የቁጣ ልጆች ስለሆነ ሌላ የሚያድነኝ ካለ ለምን መጣ? ሌላ ሰው ካስፈለገ ለምን መጣ? ለምን? ሌላ ሰው ስለሌለ ንጹህ ስላልተገኘ ሁሉ ኃጢአትን ሰርተዋል ይላል መጽሐፍ። የኔ ደም ቢፈስልህ የኔንም ኃጢአት ጨምረህ ነው የምትወስደው። ልንገርህ፣ እኔ ደሜን ባፈስልህ ቆሻሻ ደም ነው። ቅዱስ ሲናገር የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ሊያነጻ የሚችለው ደም የኢየሱስ ክርስቶስ ብቻ ነው። ሊያማልድ ሊያስታርቅ የሚችለው መጽሐፍ ቅዱስ አስታረቀን የሚለው ኢየሱስ ክርስቶስ ነው። ይሄ ነው ብራዘር። 3 ኢየሱስ ክርስቶስ ያማልዳል። ኢየሱስ ክርስቶስ አማላጅ ነው። ኢየሱስ ክርስቶስ አማላጅ ነው። እውነታው ግን ይሄ ነው። ሰው ይሄንን ለመሸፈን ማያደርገው ነገር የለም። መጽሐፍ የምናገረው ግን ይሄንን ነው። እኛ ከራሳችን አምጥተን አይደለም፣ ከየትም አምጥተን አይደለም። ቅዱሱ መጽሐፍ ቅዱስ የምናገረው ይሄን በመረጃና በማስረጃ። ሌላውስ አምጣ የለም። በግምት ዝም ብሎ እኛ ብለናል አይሰራም። ቅዱሱን ቃል አንብቦ ማውራት ነው፣ አለቀ። እውነታው ግን ይሄ ነው። እየመረራን ቢሆን መዋጥ ነው። ምንም ማድረግ አይቻልም። ህይወት ይሰጣል። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙኝንም አንዳንዶች እንደዚህ ብለው ያስባሉ፣ ባይወጡ ጥሩ ነበር። ትንሽ ከሳ ብለህ ካዩ ይኸው ቀልብ ራቀው። ቀልብ ራቃት እኮ ይኸው ምን እንደመሰለች ይዋት ክዳ። ማንን ክዳ? ይኸውላችሁ ሞገሱ ተገፎ፣ የግርማ ሞገሳቸው ተገፎ። አባቴ የኔ ግርማ ሞገስ የናዝሬቱ ኢየሱስ እንጂ የደብረ ብርሃን ብርድ ልብስ አይደለም፣ ቢጫ ወይባ አይደለም፣ ይሄ የምጠመጠመው ካባ አይደለም። እሱን ነው ሞገስ የምትለው አንተ። ውበትህ ከሰው ልጆች ይልቅ ያምራል። ሞገስ በከንፈሮች ፈሰሰ። የሱ መጎስ ፈሶብን ምን እንሆናለን? እና እሱን የተከተልነው ስለ ጭብጥ ገብስ ነው ወይ? ስለ ቁራሽ እንጀራ ነው ወይ? ስለሚጠፋው ነገር ነው ወይ? ስለዚህ ዓለም ተራ ነገር ነው ወይ? ስለዚህኛው ነው እሱን የፈለግነው፣ ስለዚህኛው ነው የተከተልነው። እሱ የጠራን ለፋሽን ሾክ አይደለም። ካትወክ ልንራመድ፣ ጠላት ልናበሽቀበት፣ ተራ የሆነ የመንደር ልፊያ ልንላፋ፣ የሱትና የከረባት ውድድር ልናደርግ አይደለም። ብንለብስ ለጌታ ክብር እንለብሳለን፣ ብንራቆትለትም ለሱ እንራቆታለን። በመልበስና በመራቆት መካከል በእኛ ዘንድ ልዩነት የለም። በመጥገብና በመራብ መካከል በእኛ ዘንድ ልዩነት የለም። በክብርና በውርደት መካከል በእኛ ዘንድ ልዩነት የለም። በሞትና በሕይወት መካከል በእኛ ዘንድ ልዩነት የለም። ሞትን በክርስቶስ ኢየሱስ ከሆነ ለእኛ ጥቅም ነው። ክብር ሁሉ ለኢየሱስ ይሁን። እንደዚህ ነው እንጂ አያችሁ፣ ቆሌ ተገፉ። አሁን ምን ይመስላል? ትላንትና እኮ ትልቅ እንትን ነበር። አሁን ክብር ለኢየሱስ ይሁን። ተረት ገዳይ ነው። ወደ ኢየሱስ መጠን እንደገና ቆሌ ራቀን። ኧረ አይሰራም። ዋናው ምንጩ ጋር ነው የመጣነው። ሞገስ ክብር ምናምን ሊመስል ይችላል። ያለ ኢየሱስ ሌላው ሁሉ ፌክ ነው። ዋናው ምንጩ ጋር ነው የመጣነው። አለቀ። እሱ ጋር መጥቶ እንደገና የለም። ኧረ አይሰራም። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም።
ሰውየን አባት የሚለውን ሁለት ቃል እኮ የፈለግንለት መግለጽ ስለማይቻል ነው። ግሪኩ እንደ አባዬ ነው፣ እንደ አባቢ ነገር ነው፣ እንደ ዳዲ ነገር ነው እና አባት ብለን በሁለት ቃል የገለጽን በጣም ክሎዝ አባት የሚወድ አባት፣ ዝም ብሎ አንኮንዲሽናል የወደደ አባት። ይሄን ለማንም እንዳትሰጡ፣ ማንም እንዳትሰጡ። እግዚአብሔር በክርስቶስ ኢየሱስ አባታችን ሆነ። ወላጅ እንደሌላቸው ልጆች አይደላችሁም ብሏል። እኛ ወላጅ የሌላቸው ኦርፋንስ አይደለንም። እግዚአብሔር በክርስቶስ ኢየሱስ አምጦ ወልዶናል። በተረጋገጠ በመስቀል ላይ አምጦ የወለደን ነን። በክርስቶስ ኢየሱስ በመስቀል ሥራ በመንፈስ ቅዱስም የዳግም ልደት ታምራዊ ፕሮሰስ ልጆችና አባት፣ እኛ ልጆቹ እሱም አባት ሆነ። በጣም የሚወድ በጣም ይቅር የሚል በጣም የሚያቀፍ አጠገባችን ያለ ምንም ቅድመ ሁኔታ የወደደን። አንዳንድ ሰዎች የእግዚአብሔር አባትነት መቀበል በጣም ይከብዳቸዋል። የእግዚአብሔርን አባትነት መቀበል የሚከብዳቸው ያሳደጓቸውን አባቶች ስለሚያስቡ ነው። እና እግዚአብሔር አባት ነው። አዎ ማናግሩ የማያቅፉ ወዳለሁ ብለው የማያውቁ ጥፋት ሲኖር ብቻ የሚሉ አሪፍ ሲደረግ ምንም የማይሉ ፈገግ ብለው የማያውቁ ኦቶሪቴሪያን የሆኑ አንዳንዶቻችሁ ምናልባት ደግሞ አቢዩዚቭ የሆኑ አውርደነው ነው አባትነትን። እሺ አም ሶሪ ምንም ማድረግ አይቻልም። አባትነት እንደዛ አይደለም። እና አባትነትን የሚለኩት ባሳደጓቸው አባቶች ነውና በጣም ይቸግራሉ። አባት ነው እግዚአብሔር ይቅርማይ የዛሬ 13 ዓመትም ያረግሽውን አውቃለሁ የሚል ነው አባት ያሳደጋቸውና ስለክ እና መዝሙር ሲዘመር ስለሚከብዳቸው እኔ በጣም ብዙ ጊዜ አንስቼዋለሁ። እኔ ኢትዮጵያ መድረክ ላይ ኢትዮጵያ ውስጥ አሁን በጣም ልቤ ከሚነካባቸው መዝሙሮች አንዱ ልቤ የሚነካው ስለምናሳዝን ነው። አሁን እንዘምርና እግዚአብሔር ሆይ አንተ አባት ነህ ከአባትም በላይ ብለን ነው የምንዘምረው። ስለሚጨንቀን ነው። እግዚአብሔር ከአባት በላይ አይደለም። እግዚአብሔር አባት ነው። እግዚአብሔር እንደዛ እኮ ጨንቆን ነውና አባት አሁን ለምሳሌ እግዚአብሔርን ከአምላክ በላይ ብለን ጌታ ነህ ከጌታ በላይ እኮ አንልም። ከጌቶች በላይ ነው እንጂ ከጌታ በላይ አይደለም። የጌታ መለኪያ እሱ ነው። ለምሳሌ አንተ እኮ አምላክ ነህ ከአምላክ በላይ አንለውም። የአምላክ መለኪያው እሱ ነው። በላይና በታች እኮ የሚባለው መለኪያ ሳይሆን ሲቀር ነው። መለኪያው እሱ ነው። ሁሉ ከእርሱ በታች ነው እንጂ ሁሉ ከእግሩ በታች የተገዛለት ነው እንጂ እሱ እኮ መለኪያው ነው። አንዳንድ ጊዜ በጣም እግዚአብሔር ራሱ ምን ይል ይሆናል? እግዚአብሔር አንተ አባት ነህ ግን ከአባትም በላይ ነው። ከአባት በታች ይሆን እጅግ ደስ የሚል ቆንጆ መልእክት አይገርምም? በተለምዶ ያየነው የለመድነው ነገር ስላለ ትንሽ ራቅ አድርገን ማስቀመጥ እንፈልጋለን። ከአባታችን ክብር ለኢየሱስ ይሁን። አባታችን ነው። አባ ብለን የምንጠራው ልጅነት ስልጣን ሰጥቶናል። አባታችን ነው። ክብር ሁሉ ለኢየሱስ ይሁን። እንዴት ደስ የሚል ቆንጆ መልእክት ነው። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይሳል። ከሱ ውጪ ህይወት የለም። ወደ እሱ ነው ህይወት፣ እሱ ኢየሱስ ያድናል። ለዛሬ የነበሩ መልእክቶች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።